እናውቀዋለን እኮ እናውቀዋለን። አዎ ትክክል። ወንዶች ከሙሙ ተጠንቀቁ ነው። አሁን ዞሮ ዞሮ ሙሙን ተጠንቀቅ ወንድሜ። ካረክም ቀስ እያልክ አድርግ። አታብዛው ነው ንገሪው። አይ ሞጣ ገራሚ ነው። ምነው ከልብሽ ሳቅሽ? እንዴ ጠብጠብ ያደረገች ሰው አለ አለ እንጂ እንዴ ሞጣ የሰፈር ሰው አለ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በገጠር እኮ ወፍጮ ላይ በድንጋይ ወፍጮ ስር እኮ አጣግቷት ነው የሚሄዱ። አንዱ ይኸውልሽ አባ ማን የሚባል አዳሙ የሚባል ነበር እና ረጅም ሰውዬ ነበር። ረሳው እንዲሁ አባ አዳሙ ድንች ይባላል። በኋላ ትንሽ ልጆቹን ገበሬው አየሽ ሊያርስ ይሄዳል እና የ4 ዓመት ልጅ አለ የሚታዘል ሁልጊዜ አዝላው እሽሮሮ እሽሩ እያለች ክክ ትከካለች፣ ጤፍ ትፈጫለች። አላል ገጠር የዚያኔ ወፍጮ የለም። በኋላ አባዳሙ ወሸላው ትልቅ ነው አየሽ። አባዳ እንዳስፈጭ ቀሚሷን ይሄንን ዝም ብሎ የባለ ሀገር ቀሚስ ዝም ብሎ አመዴ ጉንፋ አመዴ ቃማ ገብቶሻል አይደል? ኃይለኛ ናቸው እንትን መቀመጫቸው። ያችን የገበሬ ሚስት ምን ያደርግ? ይሄ እውነት እኮ ነው የምነግርሽ። ምን አደረገልሽ አባዳሙ የሚባለው? ቀሚሷን ብድግ አድርጎ ሲያስታድድባት ጊዜ ያንን አይደለም ስትል ሰምቷል። ይሄ የገጠር ልጅ ተንኮለኛ አይደል? ባቄላ ሹቁን በኪሱ ተከቶለት ይል ካሽመሬን አሜሪካ እንትን የለም እንትን የምንድን አሜሪካ የሚባል ልብስ ነበር። ያን እየቸረፈሰ እየበላ በጫው የተቀቀለ ጥሬ ያይልሻል። ያ ህፃኑ አሁን ዶክተር ሆኗል። የሚገርምሽ ይሾፋል። እናቱን አባዳሙ ከኋላ ሆኖ እሺ ሮሮ ስትል ለምዷል። በኋላ ሲያው አባዳሙ ደግሞ ያውቀዋል። አባቱ ሲኖር ሰላም ብሎ ይገባል። አባዳሙ አይ የግራ ምናምን ብሎ ልጁን ይዟል። በኋላ እቃው ትልቅ ስለነበር አራ እንዲሁ ስትል ሰምቷል ልጁ። በኋላ አባዳሙ እንግዲህ እሱ ያየ ሴክስ አያውቅ ክብደቱ መስሎት ነው ህፃኑ ለማዘል አቁቷት ነው ይልና ይጩጫረ አባቱ እርሻው ላይ ይመጣልሽ። አባዳሙ ለጥጦ እሷን ጥሎ ሲሄድ ጮቱ ሁሉ ሰምቷል። የህፃን በአእምሮ ተቀርጾበታል ለካ። በኋላ አባዳሙ ስራውን ሰርቶ ሄዶልሻል። አባቱ ቀንበሩ ምኑን ሙቆይ ሞቅሌ ሌለ እግሩን ታጥቦ ፊቱን እጁን ታጥቦ በሳሙና ምን ብሎ ፎጣ ጎጃ ማጸናው ለብሶ እንደው የኔ ቆሎውን ሰርደም እያደረገ ጠላውን ሲያረግ ሞቅ ሲለው ልጁ ከች አባ እዘለኝ ምን አባት ነው ደግሞ ይሄ? ከመቼ ነው ወዲህ ነው እዘለኝ? ህፃኑ 4 ዓመት ከመን አባቱ መቼ ነው ደግሞ ይሄ? ደግሞ አንተ የምራባ እናት ዘለኝ እንጂ እኔ ዘለኝ እንደ አባዳሙ ዘለኝ አላለም። እንደማም ይዘለኝ አባዳሙ ሲል ናስቲ ናና ይልና ፀጉሩ ያሸታሸት ህፃናት ይናገሩ። ምንድን ነው ማን የታዘለ ማን ያዛይነዋል? ማማ አባዳሙን አዝለው እሺ ሩሩ ኧረ በታች ኧረ በላይ ስትለው ሲል ተበላው ባላገር ያለ በልጅጉን ላጠሩ ያዙት። አረ ምንም አላየም ቢባል አረ አዝለዋለች፣ አባዳሙን አዝለዋለች። አዝለውሻል ማማ አዝለሻል ብሎ ቁጭ። ህፃን አይወድም አንተ አዋሽማ። ገበሬው አባዳሙን ከፈለገ አባዳሙ ደግሞ ነቅቶ ከሰፈር ጠፍቷል። አየሽ እና እንዲህ አይነት በገጠር ባህል አለ። ታውቂ? እውነት እኮ ነው። አዎ ሪያሊቲ ነው። ምን አርጋ ነው ሲለው አባዳሙ ትልቅ ነው አዝላው እሺ ሮሮ አባዳሙ ስትላይቻለሁ እሱ ቂጡን ጠብጠብ እያደረገች ስትፈጭ አይቷል። ራሱ ህፃኑ ምን አርጋው ስትል ቂጡን እየመታች አዝለዋለች ምናምን ምን ይል ነበር? ታረከዱ ከታች አባዳሙ ከላይ እሱ አይደለም እያለች ትል ነበር። ከብዳው በቃ ትልቅ ነው አባዳሙ ትልቅ ነው፣ እኔ ትንሽ ነኝ። እማማ ስለው እሺ ሮሮ እሺ ቤት በኩል ታዝል ከኋላ ሆኖ ታዝሉ
እሺ ሮሮ ሲል እንዲህ ተደብቄ ባቄላዬን እየበላሁ ነበር ብሎ ቁጭ። አይኔ ወጣ። የምን ስፔሻሊስት ይመስልሃል አሁን ልጁ? የገጠር ጉድ ባመጣልሽ ትሞታላችሁ በስልክ። ያልተደረገ የለም ገጠር ላይ። ይሄ እኮ እውነት እኮ ነው። አባዳማዬ ሾሸሎ ትልቅ ነው ለካየ ወስዶ ሲሰረግድ ሲጠረምሳት ጊዜ እንደታሳ ኧረ አባዳም እንደሱ አይደለም፣ ኧረ በታች፣ ኧረ በላይ እሱ ቦታ እሱ አይደለም ምናምን ትላለህ። ያ ደግሞ ጩጫዬሽ ቆሎውን እየበላ ነው የሚያዳምጥ። ጨው ተደርጎለት ይጣፈጥ። አባዳሙ እንዴት ታዘለ ብሎ ነው አየሽ። አባዳሙ ለካ ትልቅ ነው ከብዷት ነው ይላል አየሽ። አዝለው ለምን እኔን አታዝልም እያለ አባቱ ሲመጣ እዘለኝ እንዳባዳሙ አይሻየሽ ሉላ አይገርምም? ግን ሉላ አዝለሽ ታውቂያለሽ አንቺስ? ኧረ እኔ እግዚአብሔር ይመስገን እስካሁን አላዘልኩም። እንዳታውቂ አልጋ ላይ ሳዝለሽ አታውቂም? አልጋ ተደግፈሽ እንዴ እሱ ላይ ይመጣል እንዴ? ከኋላማ እንደ ሳታዚ አልቀረሽም ሉላ። እኔ እኮ ስለማውቃቸው ሴቶች እኔ ወጣ አጥፋሽ አዝለሽ ታውቂያለሽ አባዳሙን? አላዘልኩም እግዚአብሔር ይመስገን። ውሸት። እያንዳንዱ ሴት አባዳሙ አዝሏል። እናወርዳታ። ውሸቷን አባዳሙን 15 ጊዜ ነው ያዘለች። ስለማውቃት ነው። ውሸቷን ልቧ ፍንክንክ አለ።